ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 27 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ በሸዋ ግንባሮች ላይ ከባድ ወታደራዊ ጉዳት ሲያስተናግድ፣ በወሎ ግንባር ደግሞ የሞቱበትን ከፍተኛ አዛዦቹን በጥብቅ ሚስጥር ሲቀብር መዋሉ ይፋ ሆኗል። ዝርዝር የግንባር መረጃ ይዘናል። በአርሲ ኦርቶዶክሳውያን ላይ የተፈጸመው ጥቃት በመላው ኢትዮጵያውያን ዘንድ ቁጣ የቀሰቀሰ ሲሆን አገዛዙ በጥቃቱ ላይ የጀመረውን ማደናገሪያ እንደቀጠለበት ነው ተሰሙታል። የህወሓት ከፍተኛ አመራር ከአገዛዙ ጋር የነበረው ውል መበጠሱን በመግለጽ መላውን የምስራቅ አፍሪካ ቀጠና ሊያናጋ የሚችል አዲስ አስከፊ ጦርነት ሊነሳ ይችላል ሲል አስጠነቀቀ። በምርጫ ድራማውና በድጋፍ ሰልፉ ላይ አልሳተፋችሁም የተባሉ በርካታ የአገዛዙ ሰራተኞችና የአዲስ አበባ መምህራን ከስራና ከጥቅማ ጥቅም መታገዳቸው ታውቋል። መረጃውን ይዘናል። እስራኤልና ሊባኖስ በደቡብ ሊባኖስ አዲስ የጸጥታ ቀጠና ለመፍጠርና የተኩስ አቁም ተግባራዊ ለማድረግ ስምምነት ላይ መድረሳቸው ታውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በሸዋ ጉዳት ሲያስተናግድ በወሎ ከፍተኛ አዛዦቹን በድብቅ ሲቀብር ውሏል። በራያ ግንባር የተገደሉ የአገዛዙ ከፍተኛ መኮንኖች አጽማቸው በጥብቅ ሚስጥር እየተቀበረ መሆኑ ሲጋለጥ፣ በመራቤቴ 11 የሚሊሻ አባላትና ዘመናዊ ስናይፐር የያዘ የአየር ወለድ አባል እንዲሁም በእነማይ በደረሰ የሰርጎ ገብ ጥቃት በቅጥረኛ ኃይሉ ላይ ከባድ እልቂት መድረሱ ታውቋል። ሰሞኑን በራያ ግንባር በአገር ወዳዱ የፋኖ ኃይልና በአገዛዙ ጥምር ጦር መካከል በተደረገ ብርቱ ውጊያ በአገዛዙ መዋቅር ላይ ከፍተኛ ሞራልና የሰው ኃይል ስብራት የደረሰ ሲሆን በውጊያው የተገደሉ ኮሎኔሎች እንዲሁም ከፍተኛ የጦር መኮንኖች አጽማቸው በሸራ ተሸፍኖ በሚስጥር በቆቦ ከተማና በሐራ ከተማ ስርዓተ ቀብራቸው እየተፈጸመ ይገኛል። አገዛዙ የደረሰበትን የከፍተኛ አዛዦች እልቂትና ውርደት ከህዝብና ከቀሪው ሰራዊት ለመሸሸግ እየሞከረ ይገኛል። ማንኛውም ወታደር የተገደሉ ወታደራዊ አዛዦችን ምስል በፌስቡክም ይሁን በቲክቶክ ማህበራዊ ሚዲያዎች ላይ እንዳይለጥፍና ለቤተሰቦቻቸውም ጭምር እንዳይነገር ጥብቅ ወታደራዊ መመሪያ ማውረዱ የአገዛዙን መሸበር በግልጽ ያሳያል። በተመሳሳይ ዜና ግንቦት 27 2018 ዓ.ም የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማ ዙሪያ በአገዛዙ ቅጥረኛ ሰራዊት ላይ በተቀናጀ መልኩ ከፍተኛ የድል እርምጃ ወስዷል። የአጼ ዳዊት ክፍለ ጦር የፋኖ ሰራዊት ባደረጉት ልዩ ኦፕሬሽን 9 የሚሊሻ አባላት በክፍለ ጦሩ ታደለ ጠና ሻለቃ የተማረኩ ሲሆን ሌሎች 2 የሚሊሻ አባላት ደግሞ ከተጠረነፉበት ካምፕ በማምለጥ በፈቃዳቸው ፋኖን ተቀላቅለዋል። በጥቅሉ የአገዛዙ ቀኝ እጅ በመሆን ንጹሃንን ሲያሰቃዩ የነበሩ 11 የሚሊሻ አባላትን ከብልጽግናው ጥምር ጦር ትዕዛዝ ውጪ ማድረግ ተችሏል። በሌላ በኩል ደግሞ በዚህ ዕለት በእነማይ ወረዳ ማህበረ ብርሃን ቀበሌ በሚገኘው የአገዛዙ ሰራዊት ካምፕ ላይ የ64ኛ ክፍለ ጦር ቃኝና መሐንዲስ ቡድን ሰርጎ በመግባት አስደናቂ የኤፍ1 ቦምብ ጥቃት ሰንዝሯል። በዚህ በተሰነዘረው የሰርጎ ገብ የቦምብ ጥቃትና የተኩስ ልውውጥ በማህበረ ብርሃን ቀበሌ ህዝብን በጽኑ ያሰቃይ የነበረው ኢያሱ አበበ የተባለ ቅጥረኛ ሚሊሻ ተመቶ ቢቸና መጀመሪያ ደረጃ ሆስፒታል በከባድ ቁስለኛነት ላይ እንደሚገኝ የተረጋገጠ ሲሆን ለጊዜው ስማቸው ያልታወቁ በርካታ የአገዛዙ ሰራዊት አባላትም ሙትና ቁስለኛ ሆነዋል። በጥቃቱ ክፉኛ የደነገጠውና ጉዳት ያስተናገደው የአገዛዙ ሰራዊት ከተለመደው የፈሪ በትሩ ሳይወጣ አካባቢው ማህበረሰብ ላይ ከባድ ድብደባና ህገወጥ ፍተሻ በማካሄድ መጠነ ሰፊ ዘረፋ መፈጸሙ ታውቋል። በአርሲ ኦርቶዶክሳውያን ላይ የተፈጸመው መንግስት መር ጥቃት በመላው ኢትዮጵያውያን ዘንድ ቁጣን የቀሰቀሰ ሲሆን አገዛዙ በጥቃቱ ላይ የጀመረውን ማደናገሪያ እንደቀጠለ ነው። በኦሮሚያ ክልል ምስራቅ አርሲ ዞን በኦርቶዶክስ እምነት ተከታዮች ላይ የተፈጸመው አሰቃቂና መጠነ ሰፊ ጥቃት በአማኙ ማህበረሰብና በመላው ኢትዮጵያ ዘንድ ከፍተኛ ቁጣንና ቁጭትን ቀስቅሷል። የብልጽግናው አገዛዝ ግን ለዚህ ሰብአዊና ሃይማኖታዊ መቅሰፍት ትኩረት ለመንፈግና የራሱን እጅ ለመሸሸግ ሆን ብሎ ድርጊቱን በሸኔ ታጣቂዎች የተፈጸመ ነው በማለት ማደናገሪያ ለመንዛት እየሞከረ ይገኛል። ይሁን እንጂ መሬት ላይ ያለው እውነታ የሚያሳየው አገዛዙ ሸኔ እያለ የሚጠራው ስብስብ ራሱ የአገዛዙ ገዳይ ዩኒቶች መሆናቸውንና ጥቃቱን የፈጸሙትም እነዚሁ ኃይሎች መሆናቸውን ህዝቡና ታዛቢዎች በግልጽ እየተናገሩ ነው። ይህ አገዛዙ ከንቱ ማስተባበያና ማጭበርበር መላውን ህዝብ ይበልጥ ያስቆጣና ለአመጽ ያነሳሳ አጀንዳ ሆኖ የቀጠለ ቢሆንም በአሁኑ ሰዓትም በአካባቢው ላይ ጥቃቱ ሳይቆም በከፍተኛ ጭካኔ እንደቀጠለ መሆኑ ተሰምቷል። በአርሲ የሚኖሩ ንጹሐን ኦርቶዶክሳውያን አሁንም ከቀጠለው ጥቃት ራሳቸውን ለማዳን ሲሉ ታቦታትን ከነመንበራቸው በትከሻቸው እየተሸከሙ ተወልደውና አብበው ካደጉበት ቀያቸው በአሰቃቂ ሁኔታ በገፍ እየተሰደዱ እንደሆነም እየተነገረ ነው።
የነበረው ውል መበጠሱን አንስቶ ምስራቅ አፍሪካን የሚያውክ ጦርነት ሊነሳ ይችላል ሲል አስጠነቀቀ። የህዝባዊ ወያነ ሓርነት ትግራይ ከፍተኛ አመራር ባወጣው መግለጫ የብልጽግናው አገዛዝ የፕሪቶሪያውን የሰላም ስምምነት በይፋ ማፍረሱንና የትግራይ ክልልን በከበባ ውስጥ ማድረጉን በጽኑ አውግዟል። ይህንን ተከትሎም አዲስ ሊቀሰቀስ የሚችለውን አስከፊና ደም አፋሳሽ ጦርነት ለመግታት እንዲቻል ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። በትግራይ ክልል ያለውን የፖለቲካ የስልጣን ክፍተት ለመሙላትና ተቋማዊ ቀጣይነትን ለማረጋገጥ ከ1 ሚሊዮን በላይ የክልሉ ነዋሪዎች የተሳተፉበት ሰፊ ውይይት ማካሄዱን የገለጸ ሲሆን በዚህም መሰረት በ2012 ዓ.ም የተመረጠው የትግራይ የህዝብ ተወካዮች ምክር ቤት ወደ ሉዓላዊ ስልጣኑ እንዲመለስ መወሰኑን ይፋ አድርጓል። ይህ ምክር ቤት ወደ ስራው ሲመለስ አካታች የሆነ የህግ አስፈጻሚና የዳኝነት መዋቅር እንደሚያዋቅር የተገለጸ ሲሆን ተቃዋሚ የፖለቲካ ድርጅቶች በካቢኔው ውስጥ የ33 በመቶ ወይም የ1/3 የስልጣን ድርሻ እንዲኖራቸው ጥሪ ቀርበዋል። ይኸው ዓለም አቀፍ ጥሪ በትግራይ ክልል ያለው ሰብአዊና ኢኮኖሚያዊ ቀውስ አሁንም እጅግ አሳሳቢ ደረጃ ላይ መሆኑን የጠቀሰ ሲሆን አገዛዙ በነዳጅና በንግድ ዕቃዎች ላይ የጣለው እገዳ የኢኮኖሚ እንቅስቃሴውን ሙሉ በሙሉ ማሽመድመዱንና ከፍተኛ የዋጋ ንረትን ማስከተሉን ያብራራል። ከዚህ በተጨማሪም የኢትዮጵያ መከላከያ ሰራዊት በትግራይ ድንበሮች ዙሪያ መጠነ ሰፊ ወታደራዊ ዝግጅትና ከበባ እያደረገ እንደሚገኝ በመግለጽ የአገዛዙ ድርጊት በህዝቡ ላይ ከፍተኛ የስነ ልቦናና የማህበራዊ ጫና እየፈጠረ መሆኑን በይፋ ከሷል። የቀጠናው የፖለቲካ አቅጣጫ ወደ ግትርነት፣ ወታደራዊ ኃይል አማራጭነትና አንድ ወገንተኝነት እያዘገመ በመሆኑ አዲስ ጦርነት የመቀስቀስ ስጋቱ ከአሁን በኋላ ግምታዊ ሳይሆን በተጨባጭ ከደጃፍ ላይ የደረሰ መሆኑን ሰነዱ በጥብቅ ያስጠነቅቃል። ይህ ጦርነት ከተቀሰቀሰ በኢትዮጵያ ድንበር ብቻ ሳይወሰን መላውን የአፍሪካ ቀንድ ቀጠና ክፉኛ ሊያናጋ እንደሚችል በማመልከት የጋራ ሰላምን ለማውረድ አሁንም ቢሆን የትግራይ መስተዳድር እና ህወሓት ለውይይት ዝግጁ መሆናቸውን ገልጸው ዓለም አቀፉ ማህበረሰብ ሁለቱንም ወገኖች ወደ ድርድር ጠረጴዛ ለማምጣት ዲፕሎማሲያዊ ተጽዕኖን እንዲጠቀም ጥሪ አቅርበዋል። በምርጫ ድራማውና በድጋፍ ሰልፉ ላይ አልተሳተፋችሁም የተባሉ በርካታ የአገዛዙ ሰራተኞችና የአዲስ አበባ መምህራን ከስራ መታገዳቸው ታወቀ። የብልጽግናው አገዛዝ ስልጣኑን ለማራዘም በይስሙላ ያካሄደውንና ፍጹም ቅቡልነት ያጣውን አጠቃላይ የምርጫ ድራማ ተከትሎ በማዕቀፉ ውስጥ ባሉ መዋቅሮችና መስሪያ ቤቶች ላይ ከፍተኛ ሽብርና አፈና እየተፈጸመ መሆኑ ታውቋል። አገዛዙ የሰረቀውንና የፈበረከውን ውጤት ህጋዊ ለማስመሰል በሚያደርገው ከንቱ መወራጨት ውስጥ በዚህ የምርጫ ድራማ ላይ አልተሳተፋችሁም የተባሉ በርካታ ያገዛዙ የየደረጃው ሰራተኞች ከማንኛውም አይነት ጥቅማጥቅም ማበረታቻና የስራ እድገት እንዲታገዱ ተደርጓል። ይህ እርምጃ አገዛዙ በራሱ የውስጥ ሰራተኞች ላይ እንኳን ሳይቀር ምን ያህል እምነት እንዳጣና በከፍተኛ ድንጋጤ ውስጥ እንደሚገኝ የሚያሳይ ማረጋገጫ ሆኗል። የአፈና ይበልጥ በከፋና በግልጽ መልኩ የተፈጸመው በዋና ከተማዋ አዲስ አበባ በሚገኙ አንዳንድ የመንግስት ትምህርት ቤቶች ላይ መሆኑ ተሰምቷል። የብልጽግና ካድሬዎች መምህራንን ለፓርቲው የፕሮፓጋንዳ ፍጆታ በተዘጋጀ የግዳ የድጋፍ ሰልፍ ላይ አልወጣችሁም፣ እንዲሁም በተካሄደው የምርጫ ድራማ ላይ ድምጻችሁን በመስጠት አጋርነታችሁን አላሳያችሁም በሚል ከንቱ ሰበብ ብቻ ፍጹም የህግ አሰራርን በጣሰ መልኩ ከስራ ገበታቸው እንዲታገዱና እንዲንገላቱ አድርገዋቸዋል። የነገ ሀገር ተረካቢዎችን የሚያስተምሩ መምህራን የፖለቲካ ድራማ ማድመቂያ አልሆናችሁም ተብለው እንዲያለ በደል መፈጸሙ በማህበረሰቡ ዘንድ ታላቅ ቁጣን አስከትሏል። የአምባገነናዊ የእገዳ እርምጃ በሰራተኞቹና በመምህራኑ ዘንድ ከፍተኛ ቅሬታንና ቁጭትን የቀሰቀሰ ሲሆን መሰረታዊ ሰብአዊ መብታቸውንና ሙያዊ ነጻነታቸውን በመጥቀስ ያለምንም ጥፋትና በፖለቲካ አቋም ምክንያት ለምን እንታገዳለን በማለት በድፍረት ድምጻቸውን ያሰሙና መብታቸውን የጠየቁ ሰራተኞች በአገዛዙ የጸጥታ ኃይሎች በቁጥጥር ስር መዋላቸው ታውቋል። የአገዛዙ የደህንነትና የጸጥታ መዋቅር እነዚህን ንጹሃን ዜጎች ሰብስቦ ያሰረው የተዘጋጀውን የምርጫ ድራማ ውጤት ሆን ብለው በተደራጀ መልኩ እየረበሹና ህዝብን እያነሳሱ ነው በሚል በተለመደው የሐሰት ውንጀላ ማሸማቀቅና የፍርሃት ድባብ ለመፍጠር በሚያደርገው የኃይል እርምጃ መሆኑም ተመላክቷል። እስራኤልና ሊባኖስ በደቡብ ሊባኖስ የጸጥታ ቀጠና ለመፍጠርና የተኩስ አቁም ተግባራዊ ለማድረግ ስምምነት ላይ ደረሱ። እስራኤልና ሊባኖስ የተኩስ አቁም ስምምነታቸውን ለማደስና በደቡብ ሊባኖስ አዲስ የጸጥታ ቀጠና ለመፍጠር ስምምነት ላይ ደርሰዋል። ይህንን በሁለቱ ወገኖች መካከል የተደረገውን ስምምነት ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ መቀነሱ ተዘግቧል። ምንም እንኳን በሁለቱ ሀገራት መካከል ባለፈው በሚያዝያ ወር መጀመሪያ ላይ የተኩስ አቁም ስምምነት ተደርሶ የነበረ ቢሆንም እስራኤልና ሄዝቦላ ግን የተኩስ ልውውጥ ማድረግ ማቆም
ተስኗቸው መቆየታቸው ይታወቃል። ከሊባኖስ በወጣው ይፋዊ መረጃ መሰረት ባለፈው የመጋቢት ወር ላይ በእስራኤልና በኢራን በሚደገፉ ታጣቂዎች መካከል በተቀሰቀሰው አስከፊ ጦርነት ምክንያት ከ3300 በላይ ሰዎች የተገደሉ ሲሆን ከ10,000 በላይ የሚሆኑት ደግሞ ከባድና ቀላል ጉዳት ደርሶባቸዋል። አሁን ላይ በዩናይትድ ስቴትስ አደራዳሪነት በተደረሰው አዲስ የስምምነት ውል መሰረት ግን የሂዝቦላ ታጣቂዎች ከደቡብ ሊባኖስ የጸጥታ ቀጠናዎች ሙሉ በሙሉ የሚወጡ ይሆናል። እስራኤልና ሊባኖስ በጋራ ባወጡት ይፋዊ መግለጫ መሰረት የሂዝቦላ ጥቃት ሙሉ በሙሉ የሚቆም ሲሆን ሂዝቦላና ሁሉም ተዋጊ ኃይሎች ከሊታኒ ወንዝ በስተደቡብ ከሚገኘው ስትራቴጂካዊ ቦታ ሙሉ በሙሉ ለቀው ይወጣሉ። ይሁን እንጂ የሊባኖስ መደበኛ ጦር የሚቆጣጠራቸው አካባቢው የጸጥታ ቀጠናዎች በምን መልኩና እንዴት እንደሚዘጋጁ በስምምነቱ ውል ላይ በግልጽ የተቀመጠ ነገር የለም። ሂዝቦላን በገንዘብና በትጥቅ የምትደግፈው ኢራን ከአሜሪካና ከእስራኤል ጋር ያለውን ፍጥጫ ለማቆም የትኛውም አይነት የሰላም ስምምነት በሊባኖስ ያለውን ጦርነት ማቆምን ማካተት አለበት ስትል በተደጋጋሚ ስትገልጽ መቆየቱ አይዘነጋም። በእስራኤልና በሊባኖስ መስተዳድሮች መካከል በተደረገው በዚህ ታሪካዊ ውይይት ላይ ግን ዋነኛው ተፋላሚ የሆነው ሂዝቦላ በይፋ እንዳልተካተተ ታውቋል። ሁለቱ ሀገራት የተጀመረውን የሰላም ሂደት ፍጻሜ ለማስገኘትና ለተጨማሪ ውይይት መድረክ ለመፍጠር በመጪው ሰኔ 15 እንደገና በአካል እንደሚገናኙ የጋራ መግለጫው በግልጽ ያሳያል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።